እስቲ ልቀቅ ወይኔ አንገቴን አፈን አትከፈት ቀን ቀን የሄርሜላ ማታ ማታ የሩታ ይላል እርግጠኛ ነኝ ዛሬ አብርሽ አንድ ሁለት ምናምን ብለን የመጣው በደንብ ያስተውቅበታል ሁኔታው የሚሆናቸው ነገሮች መጨረሻ ላይ ደግሞ ከሩታ ጋር ያለው ነገር በደንብ ያስተውቅበታልና በቃ እኔ የምሬን ነው ይሄ ልጅ ይሆናል አይደለ ሁለቱንም ነው የሚፈልገው የሚለውን ነገር እስከዛሬ ድረስ ለቀልድ ነበር የምለው ዛሬ ግን ሪል አብርሃም ሁለቱንም ሴቶች ይፈልጋቸዋል ነው ምክንያቱም እዛም የሚያሳየው ባህሪ እዚህም የሚያሳየው ባህሪ እንኳን ሴቶቹን እኛን ራሱ በደንብ እያወዛገበን ያለውና በቃ እንደውም እኔ ቀን ቀን የሄርሜላ ማታ ማታ የሩታ የሚለውን ተቀበያለሁኝ ሩታና ትንሽ ያስቸገረችው እንጂ ሄርሜላ ራሱ የሚመቻት ምናምን ነው እንደኔ እየመሰለኝ ያለውና ቀንም የተወሰኑ ቪዲዮዎች እንግዲህ ተለቀዋል ሁላችሁም ተመልክታችኋል እኔም ቀን ላይ የሆነ ቪዲዮ ሰርቼላችሁ ነበረ ያለኝን ሐሳብ አስቀምጬላችሁ ነበረ በተለይ ደግሞ የሩታ እሄዳለው የምትለውን ነገር አንስቼ ማለት ነው ሁሌ ሩታ እሄዳለው ስትል ውስጤ አይቀበለውም እና የራሴን አመለካከት ቁጭ አድርጌያለሁ ምክንያቱም ከዚህ ጋር ተያይዞ ያው ብዙዎች የጻፋችሁልኝ ኮሜንት አለና እኔም ያልኩትን ሐሳብ የተጋራችሁ ሰዎች አላችሁ ምክንያቱም ካናዳና አውሮፓ እንዲሁ ዝም ብሎ ተነስቶ የሚካሄድበት አካባቢም አይደለም ፕሮሰሱም እጅግ በጣም አስቸጋሪ ነው እዛ አካባቢ ያሉ ሰዎችም ይሄንን ነገር በደንብ ያውቃሉ የተወሰኑ ሰዎችም ከዛ አካባቢ ኮሜንት ሴክሽን ላይ የጻፉ ሰዎች አሉና እስከ 2 ዓመት ድረስ አድካሚ የሆነ ፕሮሰስ የሚፈጅ ነውና እንዲህ ዝም ብለን ስለፈለግን ብቻ ተነስተን የምንሄድበት አይነት አካባቢ አይደለም የሚሉ ምላሾችንም በስፋት አይቻለሁኝ እኔም ይሄንን ነገር ስለማቅ ነው ትንሽ ግራ ጋብቶኝ የተወሰኑ ሐሳቦችን የሰጠሁት ማለት ነውና ያው ይሄንን ነገር ያለችበት ምክንያት ግልጽ ነው በነገራችን ላይ ይሄንን ቃላት በተጠቀመች ቁጥር ልጅን ይወጣሉ ባለች ቁጥር አብርሃም ተመልሶ መምጣቱ አይቀርምና እኔ ዝም ብዬ ሳስብ አሁንም አብርሃም ከሄርሜላ ጋር ያለውን ግንኙነት አቋርጦ ቢመጣ ሩታ አብርሃምን ለመቀበል ዝግጁ እንደሆነች ዛሬ ከምታሳያቸው አክቶች በደንብ ነው የተረዳሁትና እንዴት ልታደርግ አሰብክ ወንድማችን አንድ ሁለት ስትል ሚስት ትዝ እያለችህ እንደሆነ ነው እኔ እየገባኝ ያለውና ሳይበዛ አንድ ሁለት ብትል የተሻለ ነው የሚል ሐሳብ አለ ለማንኛውም እንዴት አያችሁት ቀን ቀን የሄርሜላ ማታ ማታ የሩታ ማለት ነውና እኔ አሁን እዛ ጋር ቀን ስታጫፍሩት የነበራችሁ አቤልና ቡራ አላችሁና ይሄንን መንገድስ እንዴት አድርጋችሁ ልታስቆሙ አሰባችሁ ማታ ማታ አረ በስመ አብ እና ቡዜ እንትን አቤል የለቀቀውን ቪዲዮ በተወሰነ መልኩ ለማየት ሞክሬያለሁኝና እኔ ተገርሙኛላችሁ እግዚአብሔርን ተመጡና ብዙዎቻችሁ ተፎከራላችሁ እንዲህ ነው ምናምን ትላላችሁ በቃ በታምር አብርሃም ሄርሜላ ቤት አይገባም ምናምን ትላላችሁ ጀስት አብርሃም መስሚያው ጥጥ እንደሆነ ነው የተረዱት ማናችሁ ምንም ብትሉ የሚፈልገውን ነገር ከማድረግ ወደ ኋላ አይልም ሄርሜላ ይደብራታል ብሎ ሩታ ጋር መምጣቱን አያቆምም ሩታ ይደብራታል ብሎ ሄርሜላ ጋር መሄዱን አያቆምም ማናችሁ ምንም ብትሉ እንዲህ አይሆንም እንደዚህ አይሆንም እንደዚህ አይመጣም ምናምን ብትሉ አሁን ላይ ራሱን ብቻ እያዳመጠ እንደሆነ ነው የተረዳሁትና ይሄንን ነገር ነው ማየት የቻልኩት ለማንኛውም እንዴት አመሻችሁልኝ የኔ ተወዳጅ ቤተሰቦች ደህና አመሻችሁ አማን ነው አሾይና ነው ዛሬም እንግዲህ ከመሸ በተለቀቁት ቪዲዮዎች ዙሪያ እንደተለመደው ሐሳባችንን ልንሰጥ መተናል ማለት ነው እንዴት ነው እነዚህ ሰዎች ሊጠፉ ነው ወይ ቦሶቹ ወይ አብርሽ ወይ ሩታ ሳይለቁ ምናምን እያልኩኝ ነበር የነሱን ቪዲዮ ነበር ሰጠብቅ የነበረው እንጂ ቀን በሄርሜላም በአቤልም ቻናሎች ላይ የተለቀቁትን ቪዲዮ ያው አይቻቸዋለሁኝና አብርሽ ሐሳቧን ተቀበለ አብሯት ሊኖር ነው ምናምን የሚሉ ነገሮችንም ሰማን እንግዲህ በዛ በኩል ደግሞ ቡዜ በፍጹም እንዴት አብሯት ይኖራል ምናምን ስትል ነበር እሱ ግን ምንም መስሎ አይታየውም በቃ የመሰለውን ነገር እንደሚያደርግ ነው እየተረዳ ያለውትና ሴቶቹን ብቻ ሲሆን እኛንም አወዛግበን አሁን ሩታ ራሱ በደንብ የምትወዛገብ ነው የሚመስለኝና ያችኛዋ በቃ መጣልኝ እሰይ በእጅ አስገቦት በእጅ አስኩት ምናምን ስትል ማታ ላይ ደግሞ ይሄድና ምናምን እያለ ወደ ሚስቱ ይመለሳል እና እኛም ብቻ ሳንሆን ሴቶቹንም ጭምር ቆንጆ አድርጎ እያወዛገበ እንደሆነ ነው የተረዳሁት ማለት ነው ሜቢ ያው እውነታውን ለማውራት ስንሞክር የሆነ
የሩታ እንትን አልመሰጠውም ይመስለኛል። እኔ በደንብ እንድትቃጠል ይሁን እንድትናደድ ይሁን አይዶ ነው አላቅም። ብቻ ነገሮችን የምታደርጉትና እሷ መናደዷን ስታቆም እንደዚህ የመጣህ የምታናድድበት መንገድ ብዙም ሊዋጥልኝ አልቻለም። ግን የሆነ ነገራቸውን ሳይኮ እግዚአብሔርን እኔ ራሱ እንድወዛገብ ነው የሚያደርገኝና አሁንም የሆነ ያልተቆረጠ ነገር እንዳለ ምናምን ነው እየተረዱ ያሉት። እግዚአብሔርን አለ አይደለ በቃ እኔ ይሄ ልጅ ዝም ብዬ ሳስብ እነዚህን ሁለት ሰዎች አስማምቶ አብሮ ለማኖር ነው እቅዱ ማለት ነው። እና ሴቶቹ ይስማሙለታል ነው አሁን ትልቁ ጥያቄ ማለት ነው። አስባችሁታል? ሄርሜላ እና ሩታ በአንድ ቤት ተስማምቶ ሲኖሩ ማለት ነው። አብርሽን አባወራቸዋል። እኔ ዝም ብዬ ሳስብ ግን የአብርሃም እቅድ ይሄ ይመስለኛል። የተረዳሁት በእንደዚህ አይነት መንገድ ነው። ምክንያቱም ከሄርሜላ ጋርም ስታዩት የሆነ ፍቅር ያለበት ነው የሚመስለው። ሩታ ጋርም ሲመጣ ተመሳሳይ ነው ነገሮችን የምናየው ማለት ነው። ምክንያቱም ወደ ሩታ እንዲመለስ ከተፈለገ በጣም ቀላል መንገድ ነው። በነገራችን ላይ ሩታ አትቀበለውም። እንደዚህ ሆኖ ምናምን የለም እሷ ጋር እግዚአብሔርን ሄርሜላን ብቻ ከህይወቱ አስወጥቶ ከመጣ እንደዚህ ምናምናልኝ ብላ ነው የምትቀበለው። ምክንያቱም አሁን ራሱ የምትሆናቸውን ነገሮች ስታዩ በቀላሉ የአብርሽ ፍቅር ከዚች ልጅ ህይወት እንደማይወጣ ነው እየተረዳን ያለ ነው። በነገራችን ላይ ቀላል አይደለም። በቀላሉ ተናግሬያለሁኝ እኮ እኔ ከዚህ በፊትም አይደለም እንደዚህ ረጅም ርቀት አብረን የተጓዝነው ሰው ይቅርና እስከ መውለድ እስከ መጋባት ደረጃ የደረስነውን ሰው ይቅርና 2 እና 3 ወር ራሱ በፍቅር ያሳለፍነውን ሰው በቀላሉ ከልባችን ፍቀን ማውጣት አንችልም። እና ለእሷ ከባድ ነው፣ ፔን አለው ሁል ጊዜ ከሄርሜላ ጋር ባየችው ቁጥር ልቧ እንደሚደማ አውቃለሁ። ምናልባት ላታሳየን ትችላለች፣ እዚህ ጋር በቃ ፈገግ እያለች ልትመጣ ትችላለች እንጂ ትልቅ ህመምን ተሸክማ እንዳለች የሚካድ አይነት ነገር አይደለምና እኔ እንጃ ምን ማለት እንደምችል አላውቅም። ለማንኛውም ግን አብርሽ 1-2 ብሎ ነው የመጣው። እውነት በደንብ ያስባነንበታል። በቃ 1-2 ብሎ ለብ ብሎ ነው የመጣው ማለት ነው። በደንብ አዝጓቸው ምናምን የተመለሰውና እኔ ምን አስበ ነው ለብ ለብ ስታረቅ? እውነት ነው እኮ እግዚአብሔርን። አሁን 1-2 ስንል ምናምን ያቺ የረሳናት የድሮ ኤክሳችን ራሱ መታ ብልጭ ነው የምትለብንና በቃ የሆነ ቦታ ላይ ወይ ሪፍሬሽ ላርግ ብሎ ቁጭ ብሎ ለብ ለብ ሲያደርግ ትዝ አለችው። እንዴ የልጅ እናት ይህ ጨቡዴ ያስተወኝ ለካ እሷም አለች ምናምን ብሎ የመጣ ነው የሚመስለኝና እንዴት አድርገህ ልታስኬድ እንዴት አድርገህ ልታስቀጥል አሰብክ ነው አሁን የኛ ጥያቄና እንዴት አድርገህ ነው እነዚህን ሴቶች እኛ እኮ እኔ ሀሳብን ተረድቻለሁ። በቃ እኔ ተረድቻለሁ። አንተ 2 ሚስት አግብተህ አንድ ቤት አስማምተህ የመኖር ሀሳብና እቅድ እንዳለ በደንብ ገብቶናልና አሁን እነዚህን ሴቶች እንዴት አድርገህ አስማምተህ ነው ወደዚህ ሙድ ልታመጣቸው የምትችለው? ቡዜም በዛ በኩል እያገዘች ነው ማለት አቤልም በዛ በኩል እያገዘ ነው። እግዚአብሔርን አቤል ራሱ ይህንን እቅዱን በደንብ የሚያውቅ ነው የሚመስለኝ። በቃ አንድ ክፍል ይሰጠውና ይግባ፣ ከዛ ሄርሜላን እያመጣ ያለ ማምዳት ምናምን አንዳንዴ ህፃኑንም ትጠብቅላታለች፣ ስራም ይተጋገዛሉ። ከዛ ሄርሚሻ ስታረግዝ ደግሞ ሩታን በተራ ዝም ብዬ ሳስብ ግን የአብርሽ ሀሳብ እንደዛ ነው እየመሰለኝ ያለው አይመስላችሁም? ምክንያቱም አለ አይደለ ሰው ወስኖ ተለያይቻለሁ ምናምን ካለ እንደዚህ አይነት ህይወት ይኖራል የሚል እሳቤ የለኝም። አይ እኔ ዝም ብዬ ነው ምናምን ብሎ ከሄደም ደግሞ ቆርጦለት ወደዚህ የመመለስ ሀሳብ ነው ሊኖረው የሚችለው እንጂ ቀን ቀን ሄርሜላ ማታ ማታ ሩታ እኔ እግዚአብሔር እንትን ላይ ኮመንት ላይ አይቼ ነው በጣም እየሳቅኩኝ ነበርና የምር እንደዛ ነው የሆነብኝና እሱ የተመቸው ይመስለኛል። እንግዲህ ነገርየው ለሴቶቹ ነው እንጂ ከባድ የሚሆነው እሱ እናቴ ቀን ቀን ከሄርሜላ ማታ ማታ ከሩታ ቢቻለውና ደግሞ እሺ ቢሉት አብሮ ምናምን ሊያኖራቸው ሁላ እቅድ እንዳለው ጭምር ነው የተረዳሁት። ለማንኛውም ምን ትላላችሁ በዚህ ጉዳይ ላይ? እስኪ እናንተም ሀሳባችሁን እንደተለመደው ኮመንት ሴክሽናችን ላይ አስፍሩልን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁኝ። ይመቻችሁ።